ሰላም ጤና ይስጥልኝ ተመልካቾቻችን ከቅርብና ከሩቅ የምትከታተሉን ሰላምታችን በያላችሁበት ይድረሳችሁ እያል ይህ የዋንቶክ ፕሮግራም ነው። የዋንቶክ የአማርኛ ኤዲሽን ነው። በዛሬው ዝግጅታችን በኢትዮጵያ ፖለቲካ ውስጥ የረጅም ጊዜ ተሳታፊ የነበሩት እና አሁንም በተሳትፎ ላይ ያሉት የቀድሞ የህወሓት መስራችና መሪ እንዲሁም የአሁኑ የትግራይ ዲሞክራሲያዊ ድርጅት መሪ የሆኑት ዶክተር አረጋዊ በርሄ ናቸው። ከሀገር ቤት ከሩቅ አየር አቋርጠን እሳቸውን አግኝተን ዛሬ አወያይተናቸዋል እና በኢትዮጵያ ወቅታዊ ጉዳዮች ላይ ጥቂት ነጥቦችን አንስተን እንወያያለን፣ በአሁኑ ባለው ተጨባጭ ሁኔታ ላይ ማለት ነው። ዶክተር አረጋዊ በርሄ ጥሪያችንን አክብሮ ወደ ዝግጅታችን የእርስዎን ሀሳብ ለማካፈል ፈቃደኛ ስለሆኑ በተመልካቾቼና በፕሮግራሙ ስም አመሰግናለሁ። ኦኬ፣ እኔም በጣም አድርጌ አመሰግናችኋለሁ ስለጋበዛችሁኝ። ምስጋናዬ ላቅ ያለ ነው። አመሰግናለሁ ስለ ትብብሮና ፈቃደኛ ሆነው በጣም ከተጣበበ ጊዜዎት መስዋዕት አድርገው እዚህ ፕሮግራም ላይ ስለተገኙ ውይይታችን እንዲያው ለመጀመርና የወቅቱን አሁን ያለውን ብዙ በአገሪቱ በሚካሄደው ጉዳይ ላይ አንዳንድ ነጥቦችን አንስቼ ላወያየዎት እፈልጋለሁ። በዚህ ምክንያት የኢትዮጵያ መንግስት በቅርብ ጊዜ ሰራዊቱን ከትግራይ አውጥቷል። ስልታዊ ማፈግፈግ ለማድረግ ነው ያወጣ ነው ይላል። በሌላ በኩል ደግሞ የትግራይ መንግስት ደግሞ አሸንፈን ነው ያባረርናቸው ይላል። የትኛውን ወገን እንመን? የኢትዮጵያ መንግስት ስልታዊ ማፈግፈግ ነው ያደረገው ወይም ዊዝድሮ ነው ያደረገው ወይስ ተሸንፎ ነው የወጣው? ሁለቱን እስቲ እንዴት ነው የሚያዩት? እንዴት ነው የሚገመግሙት ያለውን ሁኔታ? በጣም ጥሩ፣ እጅግ አመሰግናለሁ። እንግዲህ ባክግራውንድ መስጠት ጥሩ ይመስለኛል። የህወሓት አመራር የህወሓት ቡድን ከኢትዮጵያ ስልጣኑ አጥቶ መቀሌ ሄዶ የመሸገው አሁን 3ኛ ዓመቱ ይዟል። ምንድነው ችግሩ? በብስለትና በብቃት በውይይት ችግሮችን መፍታት የማይችል መሆኑ ነው የሚያመላክተን። ተሸንፎ በሰለጠነ መንገድ ተወያይቶ ተከራክሮ ምናልባትም በህዝብ ድምጽ ተፈርዶ ሊቀጥል አልፈለገም። ስላልፈለገ መቀሌ ሄዶ መሸገ። መሽጎም የተለያዩ ሁላችሁ ታውቃላችሁ ጥረቶች ተደረጉ ወደ ሰላም ድርድር እንዲመጣ። የሃይማኖት መሪዎች ተላኩ፣ አትሌቶች ተላኩ፣ አርቲስቶች ተላኩ። እኔ ጭምር የኛ ፓርቲ እኔን ያለበት ቡድን ሄዶ አነጋግሯቸዋል። ችግሩን በሰላም እንፍታ ብሎ አልፈለገም። በጦር ብቻ ነው ችግሬን የሚፈታው ብሎ የከበበው ኃይል በሌለበት ሁኔታ ተከብቤያለሁ እያለ የጦርነት ጋጋታ በህዝቡ ላይ የጦርነት ስነ አእምሮ አሳድሮ እስካሁን ድረስ ቆይቷል። በመጨረሻም በመከላከያ ሰራዊት ላይ ድንገተኛ ጥቃት ፈጽሞ ራሱ ባመነው በርቃዊ ጥቃት ይለዋል የህወሓት አመራር። በርቃዊ ጥቃት ፈጸም በመከላከያ ኃይል ብሎ ራሱ ባመነው ጦርነት ጀመረ። ከጦርነቱ በኋላም ምሽጉ ጥሎ ወደ ጫካ ነው የተበታተነው።
ስለዚህ ይሄ ኃይል ምሽጉ ጥሎ ዋና ከተማው ጥሎ የሸሸ ኃይል አሁን መቀሌ ተቆጣጥሬ ያለው እንደገና ቢል ማን ነው የሚያምነው? ስለዚህ ባጭሩ ለመመለስ መንግስት ታክቲካል ዊዝድሮዋል ወይም ስልታዊ ማፈግፈግ ነው ያደረገው እንጂ በኃይል ተገፍቶ አይደለም። ምንም አይነት የህወሓት ኃይል መቀሌ የገባ የለም፣ የገፋው የለም። ጦርነትም መቀሌ አካባቢ ጦርነት አልነበረም። ጦርነት ያለው በገጠሩ ውስጥ ነው ያለው እስካሁን ድረስ። ስለዚህ የህወሓት የቪክቶሪ ወይም የድል ጩኸት መሰረት የሌለው ውሸት ነው። አሁንም እየተከታተልነው ነው ያለነው። ስለዚህ ሁኔታው ይሄ ይመስላል። ጥሩ እንግዲህ በሁለት ወገኖች ሲዋጉ አሸናፊ አይኖርም። በጦርነት መሃል ያው ህዝብ ያልቃል፣ ሰላማዊ ሰው ይጎዳል። ግን ሰሞኑን በሜይንስትሪም ወይም ደግሞ በተለያዩ ዓለም አቀፍ ሚዲያዎች ላይ እንዳየሁት የትግራይ ክልል ቃል አቀባይ የትግራይ ኃይል አስፈላጊ ሆኖ ከተገኘ ከትግራይ ክልል ውጪ ሄዶ በኤርትራም ይሁን በኢትዮጵያ ድንበር ጥቃት መፈጸም እንችላለን፣ ካፓቢሊቲ ወይም ደግሞ ኃይል ለማመንመን እና ነገ ወይም ደግሞ ተነገ ወዲያ በእነሱ ላይ ጥቃት ሊሰነዝር የሚችለውን ኃይሉን ለመቀነስ ሚዛኑን ለማስተካከል ጥቃት ልንፈጽም እንችላለን ይላል። እንደዚህ ከሆነና የትግራይ ወይም የቲፒኤልኤፍ ኃይል አሁን ወደ አማራ ክልል ወይም ደግሞ ወደ ኤርትራ ሄዶ ጥቃት ቢፈጽም ምን አይነት ምላሽ ይሰጣል የኢትዮጵያ መንግስት ብሎ ይገምታሉ? ሰናሪዮ ነው ይሄ። ኦኬ፣ በመጀመሪያ ደረጃ መቀሌ ጥሎ ሸሽቶ ወደ ጫካ የገባው ተበታትኖ የጎሪላ ወይም የሽምቅ ውጊያ ለማካሄድ እንጂ ጠንካራ ግጥሚያ ኮንፍሮንቴሽን ለማድረግ አይደለም። ከመቀሌ ሸሽቶ ሄደው ሴፍ ኤሪያ ጫካ ውስጥ ሴፍ ኤሪያ ፍለጋን ተደብቆ ለመኖር ነው። ስለዚህ አሁን ጥቃት እፈጽማለሁ የሚለው ከሪያሊቲው ጋር ከእውነታው ጋር አይጣጣምም። ቢሞክር ደግሞ እነዚህ መንግስታት የተደራጀ ኃይል አላቸው፣ ሊመክቱ የሚችሉ ይመስለኛል። በአቋሙ ደግሞ ስታየው አንድ ትንሽ ኃይል ነው። ከዚህ ሁሉ ኃይል ተጋፍጦ ህዝቡን በመሃል ሊያስጨርስ ካልሆነ በስተቀር ከአማራ ልዩ ኃይል፣ ከሻዕቢያ ጦር፣ ከኢትዮጵያ መንግስት ጦር ከዚህ ሁሉ ጦር ተዋግቶ ጫካ የሰፈረ የህወሓት አመራር ምንም ሊያደርግ የሚችል አይመስለኝም። ስለዚህ ይሄ ዝም ብሎ አጉል ድንፋታ ነው። ግን የሚያሳዝነው ህዝቡ ግን ስቃይ ውስጥ አስገባው። ህዝቡ አሁን በአራት አቅጣጫ ነው እየተለበለበ ያለው፣ እየተጠቃ ያለው። በዚህ በኩል የመከላከያ ኃይል አለ፣ በዚህ በኩል የሽምቅ ውጊያ የህወሓት አለ፣ በዛ በኩል የሻዕቢያ ኃይል አለ፣ በዛ በኩል የአማራ ልዩ ኃይል አለ። ህዝባችን በዚህ መሃል ያለውን የጥይት ውርጅብኝ እየተሸከመ ነው ያለው እና የሚያሳዝነው የህዝቡ ሁኔታ ነው። በዛ ላይ የድርቅ ነገር እየገባ ነው። በዛ ላይ መድኃኒት የለም፣ መገናኛ የለም፣ ትምህርት የለም። ሁሉ ነገር ፓራላይዝ ሆኗል። እህልም የለም። ሳፕላይ አሁን መንግስት ሳፕላይ ሊያቀርብ ቢፈልግ አለው የተከማቸ እህል፣ ግን ቤት አድርጎ ህዝቡ ይድረሰው። ስለዚህ ገፈቱ ችግሩ የተሸከመው የሚያሳዝነው የህዝቡ ነው እንጂ የነሱ ጥቃት
ቢችሉ ኖሮ እስካሁን ድረስ አንደኛ ነገር ከመቀሌ ባይሸሹ ነበር አቅም ቢኖራቸው፣ ሁለተኛ ተመልሰው መቀሌን መቆጣጠር በቻሉ ነበር። እስካሁን ድረስ ግን አልተቆጣጠሩም። ቢቆጣጠሩም መጨረሻቸው ምንድነው የሚሆነው? የት ሊደርሱ ነው? ምንም የሚደርሱበት ቦታ እንደሌለ ማወቁ ጥሩ ይመስለኛል። እንደ አሁን በዚህ ችግር ውስጥ የትግራይ እጣ ፈንታ ምን ሊሆን ይችላል ብለው ያስባሉ? ለምሳሌ ይሄ ፓርቲኩላርሊ ይሄ አመት ከ1981 ጋር ይመሳሰላል። ደርግ መቀሌን ለቆ በወጣበት ጊዜ ለትግራይ መንግስት ለትግራይ ክልል መንግስት ይሄ እድል አይፈጥርም? ራሳቸውን አደራጅተው ራሳቸውን አጠናክረው ወደ ሌላኛው ቻፕተር ለመሸጋገር? ኦፍ ኮርስ ብዙ ነገር ሊያስቡ ይችላሉ። ግን ምንድነው ችግሩ? አቅማቸው እስከ ምን ድረስ ይሄዳል የሚለው ነው ትልቁ ጥያቄ እንጂ ብዙ ነገሮች እንደሚያስቡ እኔም እገምታለሁ። በደቡብ አካባቢ ያሉት የነሱ ደጋፊዎች ሊያነሳሱ ይሞክራሉ። በሁሉም አካባቢ በኦሮሚያ በለው፣ በቤንሻንጉል በለው፣ በጋምቤላ በለው፣ በዚህ በአፋር በኩልም የነሱ ደጋፊዎች ታስታውስ እንደሆነ የፌዴራሊስት ጥምረት ብለው ሊያሰባስቧቸው የሞከሩ ኃይሎች ነበሩ። አሁን እንደሱ አይነት ሙከራዎች ሊያደርግ ይችላል። ኦፍ ኮርስ መቀሌ ተሰብስበው ነበር፣ በአንድ ወቅት ማኒፌስቶም አውጥተው ነበር። ነገር ግን ሊዘልቁ አልቻሉም፣ ተበታተኑ። ከውስጣቸው ነው መበታተን የደረሰው። አሁን የት እንዳሉ ድራሻቸውም አይታወቅም እነዚህ ኃይሎች። ስለዚህ እነዚህን ለማሰባሰብ ሙከራ ሊያደርግ እንደሚችል ገምታለሁ፣ ግን አቅሙ የለውም። ይሄን ለማድረግ አሁን ባለው የኢትዮጵያ ሁኔታ አቅም የለውም። እዛ ላይ ግን አንድ ግልጽ መሆን ያለበት አሁን በኢትዮጵያ ፖለቲካ እኔም ከምከታተለው ሁኔታ ኢትዮጵያ ውስጥ የተለያዩ የኃይል አሰላለፎች አሉ። እርሶም ምናልባት ያውቁ ይሆናል፣ ከሚዲያም ይሰማሉ። ወለጋ፣ ጉጂ፣ ቦረና፣ መሀል ኦሮሚያ የሽምቅ ውጊያ እየተካሄደ ነው ባለፉት 2-3 ዓመታት። እዚህ የኦሮሞ ክልል ውስጥ የኦሮሚያ ክልል ውስጥ ተቃዋሚ ሽምቅ ተዋጊ አለ። ኦጋደን እንደዚሁ ነው። እነኚህ ኃይሎች አሁን አቀዘቀዙት እንጂ ሙሉ በሙሉ አልጠፉም፣ ወይም ደግሞ እንቅስቃሴያቸው አልተገታም። በዛ የትግራይ ክልል ችግር አለ። በዚህ ኦሮሚያ ውስጥ የተለያዩ የተቃዋሚ ድርጅቶች አሉ። የማዕከላዊ መንግስት ደግሞ አለ። 3-4 የኃይል አሰላለፎች አሉ። እነኚህ ወደ አንድ አቅጣጫ ቢያመሩ ምን አይነት ፖለቲካ እምርታ ይኖረዋል በዛ ሀገር ላይ? ምን መሰለህ፣ ኢትዮጵያ እንደምታውቀው ሰፊ ሀገር ነው። አሁን የትግራይና የኦሮሚያ ኃይል ለማሰባሰብ ወይም የትግራይና የኦጋዴን ኃይል ለማሰባሰብ የሚቻል በቀላሉ የሚቻል አይደለም። በጣም የተራራቀ ቦታ ነው። በብዙ መልኩ ደግሞ ልዩነት አላቸው። የህወሓት አመራር የሚፈልገው የመገንጠል አባዜ ነው። እነዚህም የመገንጠል አባዜ ሊፈልጉ ይችላሉ። ነገር ግን ይፈልጉ እንጂ ኃይላቸው አቀናጅተው ሊንቀሳቀሱ የሚችሉበት ፖለቲካዊ ይሁን ወታደራዊ ስትራክቸር ወይም መድረክ መፍጠር አይችሉም። አንደኛ የመገንጠል አጀንዳ የሚይዝ ሰው ወይም ኃይል ለብቻው ነው የሚሄደው።
ለብቻው ስትራቴጂ ያወጣል ምክንያቱም ሊገነጠል ነው የሚፈልገው ስለዚህ ከሌላኛው ተገንጣይ ወገን ጋር የሚያገናኘው ነገር የለም ጂኦግራፊካሊ መገናኘት አይችሉም ኢን ፕሪንሲፕል በየፊናቸው የሚሄዱ እኔ አንተን አላቅም አንተ ደግሞ እኔን አታቅም ነው እምነታቸውና ፕሪንሲፕላቸው ስለዚህ ፖለቲካሊም የሚያገናኛቸው የለም ጂኦግራፊካሊም አይገናኙም የተራራቁ ናቸው ስለዚህ ሞክረዋል ከዚህ በፊት ቅድም እንደ አነሳሁልህ በቀሌ ላይ የኢትዮጵያ ፌደራሊስት ኃይሎች ጥምረት ብለው ሙከራ አድርገዋል ግን አልተሳካላቸውም ተበታተኑ ስለዚህ አሁንም የሚበታተኑበት ምክንያት ኢንትሪንሲክ የሆነ ውስጣዊ የሆነ ችግር ስላለበት ያ በአንድ በኩል መገንጠል ለብቻዬ ነው የምኖረው ይላል በሌላ በኩል ደግሞ እንተባበር ማለት ኮንትራዲክቶሪ ነው ለራሱ ስለዚህ በኔ አመለካከት ቁም ነገር ሊሰሩ የሚችሉ ኃይሎች ቪዥነሪ ኃይሎች አይደሉም ስለ አይደሉ እድላቸው ፊውቸራቸው ወዳቂ ነው በዛ ላይ አንድ አጭር ነጥብ ጨምርልህ ኢትዮጵያ አሁን ብዙ ከለውጡ ወዲህ ብዙ የልማት ስራዎች እየተካሄዱ ናቸው በየቦታው ባለፈው ጊዜ ሲዳሞ ሄጄ ነበር ሲዳሞ አካባቢ ሪፖርቶች ሲቀርቡ 49 ወር ውስጥ 41 ግድቦች ተሰርተዋል 41 ግድቦች መለስተኛ ግድቦች ናቸው በየዞኑ ያሉ ግድቦች ናቸው እነዚህ ግድቦች ህዝቡን እንዴት ኢንጌጅ እንደሚያደርጉት ማሰቡ ቀላል ይመስለኛል ሌሎች የልማት የግንባታ ስራዎችም በየአካባቢው እየተዋጣጣፉ እንደሆኑ ተገንዝቤያለሁ ብዙ ቦታ ስለዞርኩ ማለት ነው ስለዚህ ህዝቡ በዚህ ችግሩን ለመፍታት ኢኮኖሚክ ችግሩን ለመፍታት እየተሯሯጠ ባለበት ጊዜ ጦርነትም ስለሰለቸው እነዚህ ሽምቅ ተዋጊዎች የወደፊት እድላቸው የጨለመ ሆኖ ነው የሚታየኝ ለተወሰነ ጊዜ ሊፍጨረጨሩ ይችላሉ ግን ፋይናሊ እድላቸው የጨለመ መሆኑ ይታያል እንደማስበው ከሆነ የርሶም ድርጅት አንድነትን የሚቀበል ይመስለኛል እና የትግራይ መገንጠል የሚቀበል አይመስለኝም ሶ የርሶ ድርጅት አቋም የትግራይ ችግር እንዴት ይፈታል ብሎ ያምናል በጣም ጥሩ እንዳልከው የኛ ድርጅት ስለ አንድነት ነው የሚሰብከው በአንድነት አገርን እንለውጣለን እናድጋለን ብሎ ነው የሚያምነው ከአንድነት ብዙ ማትረፍ ይቻላል ከመገንጠል ግን ምንም ትርፍ የለው ብለን ነው የምናምነው መገንጠል ማለት ማነስ ትንሽ መሆን መራቅ መበጣጠስ ኔጌቲቭ ኳሊፊኬሽን ነው ያሉት እንጂ አንድነት ግን ሁሉም ፖዚቲቭ ነገር አለበት ኮርስ ዋይዝሊ ሃንድል ማድረግ አለበት በአንድነት ስም መጨፍለቅ አናሳዎችን ቁጥጥር ውስጥ አስገብቶ መብታቸው አለማክበር መምጣት የለበት ፍሮ አንድነት ለእድገት አመች ነው እንደምታውቀው አውሮፓ አንድ የሆኑ ናቸው ኤሽያዎች በኢኮኖሚ አንድነት እየመሰረቱ ናቸው አሜሪካና ካናዳ ራሳቸው ሜክሲኮን ጨምሮ አንድ አይነት ኢኮኖሚክ ግንባር ፈጥረው ችግሮቻቸውን እየፈቱ ናቸው ስለዚህ አንድነት ሁሉም ጥቅም ነው ያለው ከመገንጠል ግን ጥቅም ስለሌለው እኛ እንዳልከው አንድ እኩልነት መሰረት ያደረገ እኩልነታዊ አንድነት ነው የምንደግፈው ይህም በፌደራሊዝም ሊገለጽ የሚችል ይመስለኛል ሁለተኛ ነጥብ ሂስቶሪካል ነጥብ ነው ትግራይ የኢትዮጵያ እምብርት ነው ኢትዮጵያ ከዛ ነው ያደገው ማለት ይቻላል እምብርት እንግዲህ መሃል ያለ ነገር
ከላይኛውና ከታችኛው ሰውነት የተያያዘ በታሪክ በኢኮኖሚ በፖለቲካ በባህል በተለያዩ ሀረጎች የተያያዘ ስለሆነ ይሄ አንድነት ዝም ብሎ አዲስ የተፈጠረ ጉዳይ ስላልሆነ ይሄ መሰረት አድርጎ የተቋቋመ ድርጅት ነው። የኛ ድርጅት እምነቱም አንድነት ነው። በአንድነት ደግሞ እናድጋለን ብለን እናምናለን። ጥሩ አመሰግናለሁ። ወደ ቀድሞው ጥያቄ ልመልሶትና ትንሽ እሱን ግልጽ አድርገን ተመልካቾቻችንም ጥሩ ግንዛቤ እንዲኖራቸው የጥምረት ኃይሎቹ እንደጀመሩ ነው። ይሄ ጦርነት ሲጀምር ነው የተንኮታኮተውና ይሄ ትግራይና ሌሎች ተቃዋሚዎችና የሽምቅ ውጊያ የሚያካሂዱት እንደነ ኦኤልኤፍ እንደ ኦጋዴን ሊበሬሽን ፍሮንት የተለያዩ ድርጅቶች አንድ ላይ ተባብረው አሁን ኃይላቸውን አቀናጅተው የማዕከላዊ መንግስትን ወይም ደግሞ የብልጽግና ፓርቲ ላይ ጥቃት ቢከፍቱ ምን አይነት ሁኔታ ይፈጠራል በኢትዮጵያ ብሎ ያምናሉ? እንግዲህ ቅድም ለማብራራት እንደሞከርኩት እነዚህ የሚያስተሳስራቸው ኃይል ዳይናሚክ የሆነ ኃይል የለም። የመገንጠል ዓላማ ነው የሚያራምዱት። ስለዚህ የመዋሃድ የሆነ ዳይናሚክ እዛ ላይ የመገንጠል ዓላማን ቢያራምዱ ለምሳሌ ትግራይ መገንጠል ብትፈልግ እንዳትገነጠል የሚከለክላትን የኢትዮጵያ መንግስት ወይም ሌላ ኃይል ጠንካራ ኃይል እንዳይኖር ሌሎችን የማገዝ ግዴታ ወይም ደግሞ ይሆንባቸዋል ማለት ነው። ማንዳተሪ ይሆንባቸውና ሌሎቹን ሰፖርት የማድረግ ወይም ደግሞ ሌላውም እንደዛው የትግራይን በዓላማም ይሁን በተለያዩ ነገሮች የመደገፍ ስራ ውስጥ ሊገቡ ይችላሉ። ለዛ ነው እቺን ጥያቄ ያነሳሁት። ጥሩ ሙከራዎች ሊያደርጉ ይችላሉ። ቅድምም እንደነገርኩ የፌደራሊስት ኃይሎች ጥምረት ብለው ሞክረው ነበረ፣ ግን አልሆነላቸውም። ያልሆነላቸው ምክንያት ሲምፕሊ ዓላማቸው መለየት፣ መገንጠል፣ የራስን መንግስት መፍጠር፣ መለያየት ስለሆነ ስትራቴጂካሊ አይሰራም። የምትለያይ ከሆነ ስትራቴጂካሊ ሁልጊዜ የሚለይህን ስራ ነው የምትሰራው ማለት ነው። ወይም ለታክቲክህ ለስትራቴጂህ ጠቃሚ አርገህ ነው የምትቃኘው። ስለዚህ ታክቲካሊ እንዳልከው ሙከራ ሊያደርጉ ይችላሉ። አንዱ ሲጠቃ አንዱ በሌላ ሆኖ እንዲንቀሳቀስ ሊረዳው ሊደግፈው ሊሞክሩ ይችላሉ። ነገር ግን አንድ ችግሩ ምንድነው? እዚህ ላይ ደግሞ ጂኦግራፊካሊ የሚገናኙ አይደሉም። የሽምቅ ውጊያ ሊያደርጉ ከሆነ ጂኦግራፊካሊ መቀራረቡ ይጠይቃል። ስለዚህ ፊዚካሊ ችግር ስላላቸው ያው በተናጠል ነው ሚሊተሪሊ መንቀሳቀስ የሚችሉት። በተናጠል እስከተንቀሳቀሱ ድረስ ደግሞ መንግስት ፌደራል መንግስቱ በቀላሉ ሊያጠቃቸው የሚችል ይመስለኛል። ፕላስ ህዝቡ ያለበት ሁኔታ ደግሞ ወደ እድገት ያዘነበለ እንቅስቃሴ በተለይ ከለውጡ ወዲህ ማለት ወደዛ ትኩረት እያደረገ ስለሆነ የሚያመቻቸው ሆኖ አይታየኝም። ቢሆን ኖሮ ያንን የሞከሩት የፌደራሊስት ኃይሎች ጥምረት በቀላሉ አይፈርስም ነበር። በቀላሉ ማኒፌስቶ ዘርግተው ተንቀሳቅሰው ነበር፣ ግን በቀላሉ ነው የፈረሰው። ሁሉም አሁን ተበታትነዋል። አብዛኛዎቹ ደግሞ ይቅርታ ጠይቀው ከለውጥ ኃይሉ ጋር ተቀላቅለዋል። ስለዚህ ይሄ የተናጠል ጉዞ የትም ሊደርስ የሚችል አይመስልም። አመሰግናለሁ ዶክተር አረጋዊ። በኢትዮጵያ ሽግግር ከሽፏል ወይስ
አሸንፈዋል ወይም ደግሞ እየቀጠለ ነው ብሎ ያምናሉ? አዎ አልከሸፈም፣ እየቀጠለ ነው ያለው። ለው እንግዲህ ለውጥ ሲመጣ በተለይ እንደ ኢትዮጵያ ያለ በጭቆና ሁልጊዜ በጭቆና ስርዓቶች ጨቋኝ ስርዓቶች በነበሩበት ሀገር ለውጥ ሲመጣ ቀላል አይደለም። እንደምታውቀው በእኛ እድሜ እንኳን የአፄ ኃይለ ሥላሴ ጨቋኝ መንግስት ነበረ። ከዛ ቀጥሎ የደርግ ጨቋኝ አምባገነን መንግስት መጣ። ከዛ ቀጥሎ የህወሓት ኢህአዴግ አናዘር ጨቋኝ ስርዓት ተመሰረተ። እነዚህ የጭቆና የአፈና ስርዓቶች ነበሩ። ምንም መፈናፈኛ ለዲሞክራሲ ለፍትሃዊ ስርዓት በር ያልከፈቱ የራሳቸው የተወሰኑ ገዢ መደቦች የሚንደላቀቁባት ሀገር፣ ህዝቡ አብዛኛው ህዝብ ደግሞ የሲኦል የሚመስል ኑሮ የሚኖርባት እንደነበረ ሁላችንም እናውቃለን። ስለዚህ ከችግር ወደ ችግር እየተሸጋገረ ነው የመጣው። ይሄን ስርዓት ለመለወጥ ለውጥ ለማምጣት እነዚህ ሲደራረቡ የነበሩ ችግሮች አንድ ባንድ ለቅመህ መፍታት አለበት። ስርዓቱ ሄጀሞኒክ ስርዓቱ የጭቆና ነበር እና የጥቂቶች ስርዓት ነበር። ይህንን ወደ ህዝባዊ ስርዓት ለማሸጋገር ዲሞክራሲያዊ የሆነ ስርዓት ለመገንባት ብዙ ጥረት ነው የሚጠይቀው። ሁሉም የጭቆና ሀረጎች መበጣጠስ አለባቸው። ይህንን ለመበጠስ ፊዚካሊ ብቻ ሳይሆን ከሰዎች አእምሮም መውጣት አለበት እና ትንሽ ጊዜ እንደሚፈጅ ይታየኛል። እኔ ሂደቱ ደግሞ የለውጡ ጉዞ ብዙ እንቅፋቶች ቢያጋጥሙትም እየቀጠለ እንዳለ ነው የማውቀው። እኔ ለምን ብትለኝ ብዙ ኢንስቲትዩሽኖች የለውጥ ኢንስቲትዩሽኖች እየተፈጠሩ ናቸው። እኛ አሁን ከውጭ ከስደት ነው የገባነው ከ30 ዓመት በኋላ የፈለግነው ሐሳብ በፈለግነው መድረክ አሁን በከፈትክልን አንተ በከፈትክልን መድረክ ወይም የናንተ ሚዲያ በከፈተልን መድረክ ሐሳባችን በነፃነት እንገልጻለን። የፈለግነው እንነጋገራለን። በሌሎች ኢትዮጵያ ውስጥ ያሉ ቴሌቪዥኖች፣ ጋዜጦች፣ ሬዲዮኖች ሁሉም እንጽፋለን፣ እንናገራለን፣ እንተቻለን። ብልጽግና ፓርቲንም እንተቻለን፣ እንቃወማለን። አሁን በቅርቡ ጊዜ ደግሞ እንደምታውቀው ምርጫም ተካሂዶ ምርጫው ታይቶ አይታወቅም። እንደዚህ አይነት ምርጫ አንድ ቡድን የሚቆጣጠረው ምርጫ ነበረ እንጂ እንደፈለገ ማንም ፓርቲ የፈለገውን ሐሳብ አንጨራጭሮ ሚዲያ እኩል ተጠቅሞ የተካሄደ ምርጫ አልነበረም ከዚህ በፊት። ስለዚህ ለውጡ እየሄደ ነው። ኦፍኮርስ እንቅፋቶች አሉ። ለውጥ የማይፈልግ ወገን አለ። እንደ የድሮው ስርዓት እንዲቀጥል የሚፈልግ አለ። ስለዚህ ይህንን ለውጥ አይፈልገውም። በሌላ በኩል ደግሞ ስቃይ ውስጥ የነበረ ህዝብ አለ፣ ለውጥ ይፈልጋል። ስለዚህ አሁን ያለው ትልቁ ኮንትራዲክሽን በለውጥ ፈላጊና በለውጥ ተቃዋሚ ኃይል ብሎ በትልቁ እዛ ላይ ግን ፎሎ አፕ ጥያቄ የስርዓትን ማነጻጸር ነው። የስርዓት ኮምፓሪዝን ማለቴ ከኢህአዴግ አሁን ያለው የብልጽግና ስርዓት ከኢህአዴጉ ይሻሉበታል ወይም ደግሞ በዚህ ነጥቦች ጥሩ ስራ ሰርተዋል ብለን ሶርት አውት ማድረግ አልቻልንም። ሰው እየታሰረ ነው። በኦሮሚያ ክልል፣ በሶማሌ ክልል፣ አማራ ክልል የትግራይ ጦርነት አለ። የተለያዩ ሰዎች የፖለቲካ መሪዎች እስር ቤት እየማቀቁ ነው። ምናልባት እርሶ ኢንፎርሜሽን ላይ ኖሮት ይችላል። እኛ አሁን አገር ቤት ደውለን እኔ የተወለድኩበት
ቦታ ሰው ያለ ህግ ስርዓት ያለ ፍርድ ቤት ትዕዛዝ ያለ ፍትሃዊነት ይገደላል፣ ይታሰራል፣ ከቀዬው ይፈናቀላል። እና ይሄ ስርዓት ከዛኛው በምን ተሻለ ታዲያ? ለውጥ አለ የምንለው ህዝቡ ተንፍሶ ኢኮኖሚክ አክቲቪቲ ወይም ደግሞ የኢኮኖሚ እንቅስቃሴው በደንብ ከበፊቱ ተሽሎ ነግዶ ልጆቹን አትርፎ አስተምሮ ለወግ ማዕረግ ማብቃት ነው። እና ይሄ እንዴት ነው? ኮንትራዲክሽን አይፈጥርም ወይ? ለውጥ ነው ይሄ። ለውጥ ከበፊቱ ይሻላል ብለን ስንገምት የፓወር ሺፍት እኛ የምንለው የፓወር ሺፍት ነው። ከተወሰነ ግሩፕ ወደ ተወሰነ ግሩፕ ወደ ሌላ ግሩፕ ከኢህአዴግ ውስጥ ከነበሩት ከተውጣጡት ሌሎች ግሩፕ እና ከውጭ ሀገር ደግሞ የተመለሱት እንደርሶ የኛም ጓደኞች የተመለሱ አሉና እነኚህን ግሩፕ አዳዲስ ጨምሮበት ኮስሜቲክ የሆነ ቼንጅ ነው እንጂ የስርዓት ለውጥ ወይ የፖለቲካ ስርዓት ለውጥ አይደለም ብሎ የሚተነትኑ አሉ። እኔም እንደ አንድ ሰው እንደዛ ነው የሚታየኝና ይሄን እንዴት አርገን እናመጣጥናለን? ወይም ደግሞ እንዴት ነው የሚስማማው? ሁለቱ ተቃራኒ አይሆንም ወይ? ኦኬ እንግዲህ ያንተ አመለካከት ሪስፔክት አደርጋለሁ፣ ግን ትክክል ሆኖ አይታየኝም። ምክንያቱም እኔ ኦን ዘ ግራውንድ አለው አንድ፣ ሁለተኛ የተለያዩ ክልሎችም እየተዘዋወር አያለው። ክልሎችን እየተዘዋወር የሚሄድበት ምክንያት ስላለኝ እየተዘዋወር አይቻለሁ። በምስራቅ እስከ ጅጅጋ፣ ሐረር ሂጃለሁ፣ አይቻለሁ። እስከ ባሌ ሂጃለሁ። በምዕራብ ወለጋ፣ አምቦ፣ በአርባ ምንጭ ቅድም እንደጠቀስኩልህ ሲዳሞ፣ በሰሜን በኩልም ወደ ጎጃም፣ ደብረ ማርቆስ፣ ባህር ዳር፣ ጎንደር እዚህ ሁሉ እየተዘዋወርክ አይቻለሁ። ያለው ሁኔታ ምናልባት እኔ በተሻለ ሁኔታ የማየው ይመስለኛል። ስለዚህ በሁሉም አካባቢዎች ለውጡ የሚደግፍ ሰው ብዙ ነው። እዚህ ላይ ለውጥ መደገፍና ብልጽግና መደገፍ የተለያዩ ነገሮች ናቸው። ይሄ ክሊር መሆን ያለበት ይመስለኛል። ለውጥ ደጋፊው የነበረው የህወሓት ኢህአዴግ ስርዓት ያንገፈገፈው ህዝብ ነው። አምሹር አንተም የህወሓት ኢህአዴግ ስርዓት ለ27 ዓመት ስልጣን ላይ የነበረው አንገፍግፈው ሊሆን እንደሚችል ገምታለሁ። ከዛ መላቀቁ ህዝቡ በመላው የኢትዮጵያ ህዝብ ይደግፈዋል። ስለዚህ ለውጡ ይደግፈዋል። እንግዲህ ብልጽግናን ይደግፋል ወይ ካልከኝ ግን እሱ በምርጫ ነው የሚታወቀው። ይሄ ምርጫ ደግሞ አንዳንድ ቦታ ችግሮች ቢኖሩም የተቃዋሚ ኃይሎች የሚፈጥሩት ችግሮች እንደነበሩ እሰማለሁ፣ እከታተላለሁ። በአመዛኙ ግን ህዝቡ በነፃነት ነው ተሰልፎ የመረጠው። እሱ ደግሞ አንተ የሚዲያ ሰው ስለሆንክ ተከታትለኸው እንደምትሆን ተስፋ አደርጋለሁ። በተረፈ ግን ለውጥ የሚደግፍ ሰው ህዝብ በአመዛኙ ለብልጽግና ደግፎ እንደመረጠ እየተከታተልኩ ነው ያለሁት። ፋይናል ሪዛልቱ በቅርብ ቀናት እንደምንሰማው ግልጽ ነው። ስለዚህ አንዳንድ አካባቢዎች የምታያቸው ግጭቶች መንስኤያቸው ምንድን ነው ብሎ ማወቅ ጥሩ ይመስለኛል። በየአካባቢው ያሉ ግጭቶች መንስኤያቸው አንድም ለውጡ የሚጻረር ወገን ነው። ለውጥን ስለሚጻረር ለውጥ ስለማይፈልግ የመጀመሪያው ስርዓት የህወሓት ኢህአዴግ ስርዓት ተመችቶት የነበረ ያንን መልሶ ለማምጣት ያንን ምቾት ያንን ስልጣን መልሶ ለማምጣት የሚሞክር ኃይል ነው ግጭቱ የሚፈጥረው። ሌላው ደግሞ ትራዲሽናል ግጭቶች አሉ። በውሃ፣ በሳር፣ በመስኖ፣ በክልል ደረት በምናምን የመሳሰሉ
ትራዲሽናል የሆኑ ግጭቶችም አሉ። እነዚህ በትራዲሽናል የሆነ መንገድ ሲፈቱ እንደነበሩ እናውቃለን። ስለዚህ አሁን ያለው የግጭት አመለካከታችን በደንብ ጠለቅ ብለን አይተን ተገቢውን ምላሽ ትራዲሽናል የሆኑትን በትራዲሽናል መንገድ ሊፈቱ፣ ፖለቲሳይዝድ የሆኑ ግጭቶች ደግሞ እነዚህ ከስልጣን ጋር የተያያዙ ማለት ነው ወደ ድሮ ስልጣን የመመለስ ጉዳይና የድሮ አብቅቶለታል አዲስ ስርዓት ነው የምንፈልገው የሚለው ወገን በእነዚህ መካከል የሚካሄዱ ግጭቶች ደግሞ አሉ። ነገር ግን እነዚህ ግጭቶች እንዲፈቱ ሁሉም ለውጥ ፈላጊ ሁሉ እየተንቀሳቀሰ ነው ያለው። እኔም ለውጥ ፈላጊ ነኝ። የድሮ ስርዓት አልፈልገውም። የህወሓት የኢህአዴግ ስርዓት ተመልሶ እንዲመጣ እንዳየው እንድሰማም አልፈልግም። ምክንያቱም የጭቆና ስርዓት ስለነበረ። ለዚህም ነው ከውጭ ከ30 ዓመት ስደት ውስጥ የከተተኝ ያ ስርዓት ነበር። ከስደት በኋላ ሀገሬን የገባሁት መብቴ ይከበራል ብዬ አምኜ ነው። አሁንም እስካሁን ድረስ መብቴ ተከብሮ እንደ ልቤ እየተንቀሳቀስኩ ነው ያለው። ጥሩ አመሰግናለሁ። ከዚህ ከፖለቲካ ስራ ውጪ ግን መደበኛ የቢሮ ስራ አሁን በቅርብ የተሾሙበት የህዳሴ ግድብ አስተባባሪ ኃላፊ ሆነው ነው ያገለገሉ ያሉትና እንዲያው የህዳሴ ግድብን በሚመለከት የአባይን ውሃ የአባይ ወንዝ ውሃ አጠቃቀምን በሚመለከት በሶስቱ ሀገሮች በግብጽ፣ ሱዳን እና ኢትዮጵያ መካከል ባለው የድርድር ሂደቱን ዲቴይል ወይም ደግሞ ጠለቅ ብሎ ከዚህም በፊት ባያውቁትም እንዲያው እንደ አስተባባሪ ምን ደረጃ ላይ ነው ያለው? በጣም ጥሩ። እኔ የተመደብኩበት ስራ ስለ ግድቡ የህዝብ ድጋፍ ማስተባበር ስራ ነው። የኔ ህዝብን አስተባብሮ ለግድቡ ግንባታ አስተዋጽኦ እንዲያደርግ በሁሉም ዘዴ ማለት በሁሉም መስክ በሀብት ማሰባሰብ ይሁን በአካባቢን ደን በማልበስ በዲፕሎማሲያዊው ዘርፍ እንዲተባበር አሁን ውጭ ያላችሁ ሰዎች ብዙ ስራ ልትሰሩ ትችላላችሁ። ምክንያቱም የግብጽና የሱዳን ጫና አረቦችና አሜሪካኖች ከጎናቸው እያሰለፉ የሚፈጥሩትን እንቅፋት ለመቃወም ያስችላቸዋል። እነዚህ የመሳሰሉ ህዝባዊ እንቅስቃሴዎች ማስተባበር፣ ድጋፍ ማሰባሰብ ነው የኛ ስራ። ስለዚህ በዚህ መልክ በጣም ህዝብ ጋር የሚያገናኘኝ ስራ ስለሆነ ደስ ብሎኝ ነው የምሰራው። የሌላ ፓርቲ አባል ብሆንም የትግራይ ዲሞክራቲክ ፓርቲ አባል አመራር አባል ብሆንም ይሄ ከኢትዮጵያ ህዝብ ጋር የትም ያለ ሰሜን ይሁን ደቡብ ይሁን ምስራቅ ይሁን ምዕራብ ይሁን ያለ የኢትዮጵያ ህዝብ ስለሚያገናኘኝ ከህዝብ ጋር ለመስራት ያስቻለኝ ስራ ስለሆነ በጣም ደስ ብሎኝ ነው የምሰራው። ምንም አይነት ተጽዕኖም የለብኝም። በፍላጎት በደስታ በየቀኑም ውጤት እያሳየ የሚሄድ ስራ ሆኖ ነው ያገኘሁት። እንደሚሳካም ካለው እስካሁን ከመጣንበት ጉዞ ስኬቱ ይታየኛል። ሁለተኛው ነጥብ ያነሳው ግብጾችና ሱዳኖች ጋር የሚደረገው ድርድር በተመለከተ ድርድሩ አስቸጋሪ ድርድር ነው። አስቸጋሪ የሚያደርገው ነገር ምንድነው? ግብጾች እና ሱዳኖች እስካሁን ድረስ ውሃውን ብቻቸውን ሲጠቀሙበት ነበር። ውሃው አፈሩ ኢትዮጵያ ስምምነት ውስጥ እንዳትገባ አግደው ይዘው ነበር። በ1929 በ1959 ዓመተ ምህረት የተደረጉ ውሎች ኢትዮጵያን አይጨምሩም። ኢትዮጵያ እንደማያገባት አይነት ኤክስክሉድ አድርጎ ነው ያ ውል የተፈጸመው። በገዛ ውሃችን
86 ከመቶ ውሃ ከአባይ ነው የሚሄደው፣ ከኛ ነው የሚሄደው። 86% ውሃ ኮንትሪቢዩት እያደረገ አንድ ጠብታ ውሃ ኮንትሪቢዩት የማያደርጉ አንድ ጠብታ ግብጽ አንድ ጠብታ ኮንትሪቢዩት አታደርግ። እነዚህ 86% እኛ ነን የምንጠቀመው፣ ኢትዮጵያ አያገባትም እያሉ እስካሁን አንፌር የሆነ ፍትሃዊ ያልሆነ ጭራሽ ለሴንሲብል የሆነ ሰው ሊቀበለው የማይችል አንፌር ስራ እየተሰራ እንደሆነ እናውቃለን። ይህንን ጫና በዛው ለመቀጠል በዛው ሄጀሞኒክ በሆነ አመለካከታቸው ለመቀጠል እየጣሩ ናቸው። በዚህ ምክንያት ውይይቱ ያደናቅፉታል። ውይይቱ አንዴ የአሜሪካ አደራዳሪነት ይኑረው ይላሉ፣ አንዴ የአረቦች አደራዳሪነት ይኑረው ይላሉ። በኢትዮጵያ በኩል ደግሞ አይ እኛ ራሳችን ልንፈታው እንችላለን፣ እኛ ካልፈታነው ደግሞ አፍሪካውያን ወንድሞቻችን ይዘን ልንፈታው እንችላለን፣ ምንም የሚያንሰን ነገር የለም። እንደውም ግድቡ ቢሰራ ለሁላችን ጠቀሜታ ይውላል። ሬጉሌትድ ይሆናል፣ ውሃው ሬጉሌትድ ይሆናል። ሲልት አፈር ምናምን ይሄ የሚሄደው ደለል ግድባችሁ እንዳይሞላ እንዳይፈርስ ልናግድላችሁ እንችላለን። ስለዚህ ሪጂናሊ አብረን ልናድግ እንችላለን። ውሃውንም ኢኩዊቴብል በሆነ መንገድ እንካፈላለን። እኛ ለብቻችን አላለንም፣ ኢኩዊቴብል በሆነ መንገድ እንካፈላለን የሚል አርጉመንት በማምጣት ድርድሩ እየቀጠለ ነው ያለው። ነገር ግን እንዳልኩ የግብጽና የሱዳኖች ስስት ለብቻቸው የለመዱት ሊቀጥሉ ስለሚፈልጉ ከሸሪኮቻቸው ጋር ሆነው እንቅፋት እየፈጠሩ ነው ያሉት። እስካሁን ድረስ ኮንክሉሲቭ የሆነ ስምምነት አልተደረሰም። አመሰግናለሁ ዶክተር አረጋዊ በርሄ። እንግዲህ ውይይታችንን ከመቋጨት በፊት እርስዎ በወጣትነት ዕድሜው ጫካ ገብቶ ጨቋኝ ስርዓትን ለመለወጥ ትግል አድርጓል። አሁንም እስከ እድሜ ልኮትን በትግል ላይ ነው ያሉት እና በህይወት ዘመኖት የሚጸጽተውት ነገር አለ? ካለስ አሁን እንደገና መልሶ ያን ነገር ቢያደርጉት እንዴት ነው አፕሮች የሚያደርጉት? ጥሩ ጥያቄ ነው። በህይወቴ የሚጸጽተኝ ነገር እኔ ትግል ሲጀምር የህወሓት በ67 ዓመተ ምህረት በኢትዮጵያ አቆጣጠር ማለት ነው 75 በፈረንጅ ብሔራዊ እኩልነት ኢትዮጵያ ውስጥ እንዲኖር ሁሉም ብሔረሰቦች በእኩልነት የጋራ ስርዓት መስርተው ተከባብረው በጋራ እንዲያድጉ የብሔር መብት ይጠበቅ፣ ዲሞክራሲያዊት ኢትዮጵያ እንመስረት ብዬ ነበር ትግል የጀመርኩት። ቲፒኤልኤፍንም የመሰረት ነው ከሌሎች ጋር ሆነን። አሁን ግማሾቹ ሞተዋል፣ ግማሾቹ እስር ቤት አሉ፣ ግማሾቹ ጫካ አሉ። ግን ችግሩ ወደዚህ ችግር የገባንበት ምክንያት ምንድነው? ብሔራዊ ትግል ሁለት ስለት ነው ያለው። አንዱ ማታገያ ነው፣ የህዝብ መብት እንዲጠበቅ ማታገያ ነው። ከዛ ሲያልፍ ደግሞ ወደ መገንጠልም ሊያዘነብል የሚችል ተፈጥሮ አለው። ማሊያብል የሚተጣጠፍ አንድ ወጥ የሆነ አይዲዮሎጂ አይደለም። ክፉ ሰዎች ከያዙት ወደ መገንጠል ወደ እርስ በርስ ግጭት የሚያመራ ነው። ደጋግ ሰዎች ከያዙት ደግሞ ወደ መብት መከበር ወደ እኩልነት መፍጠር ወደዚህ የሚያመራ አምር ነው። ስለዚህ ይህንን ነገር እኔ በጊዜው በወቅቱ ይህንን ሁለት ባህሪያቱ ሁለት ጠባያቱ በደንብ ገብቶኝ አሁን ሊፈጠሩ የሚችሉ ችግሮች የምናያቸው ችግሮች እንዳይመጡ መከላከል ይገባኝ ነበር። ያንን አለማየቴ ያኔ
በጥልቀት አለማየቴ ኦፍ ኮርስ ይጸጽተኛል። እንዳይደገምም መንገር አለብን ለቀጣዩ ትውልድ ማስረዳት መንገር። አሁን እናንተ የሰጣችሁኝ እድል በጣም ያመሰግናለሁ። ይህንንም መልእክት መጪው ትውልድ ላስተላልፍ እወዳለሁ። አንድነት ነው ጥሩ፣ አብሮ ችግሮችን መፍታት ነው ጥሩ። ችግሮች በመጡ ቁጥር እገነጠላለሁ ማለት መፍትሄ አይሆንም። መፍትሄ የሚሆነው ችግሮቹን በደንብ አነጥሮ አውቆ አናላይዝ አድርጎ ለችግሮቹ መፍትሄ ደግሞ ፕሮቫይድ ማድረግ እንጂ በመገንጠል የሚፈታ ችግር የለም። ብዙ ወገኖቻችን ተገንጥለዋል። ኤርትራ ተገንጥለዋል፣ ደቡብ ሱዳን ተገንጥለዋል። ግን ችግሮቹ ፈቱ ወይ፣ የህዝቡ ችግር ተፈታ ወይ የሚል ጥያቄ እናነሳ፣ ግን አልተፈታም። ስለዚህ ተመሳሳይ ድክመት እንዳንፈጥር በመወያየት በመግባባት ለመወያየትና መፍትሄ ለመሻት ደግሞ ዕውቀቱ የሚያንሰን አይመስለኝም፣ ተሞክሮ የሚያንሰን አይመስለኝም። በዚህ መሄዱ ጠቃሚ ነው የሚል መልእክት በመጨረሻ ላስተላልፍ እወዳለሁ። እናንተንም አመሰግናለሁ። እጅግ አመሰግናለሁ። እኛም ምኞታችን ችግሮች ተፈቶ የሰው ልጆች በሰላም በእኩልነትና በወንድማማችነት እንዲኖሩ ነው። ዶክተር አረጋዊ በርሄ ስለሰጡን ማብራሪያና አስተያየት ከእውቀቶ ስላካፈሉን እጅግ አድርገን እናመሰግናለን። ስለ ጊዜዎት ፕሮግራማችን በዚህ ላይ ያበቃል። ተመልካቾቻችን በሚቀጥለው ፕሮግራም እስከምንገናኝ ደህና ቆዩልን። አመሰግናለሁ። በጣም አመሰግናለሁ።